ነገ ደግሞ ከዚህ የበለጠ ትዳር ውስጥ ገብቶ ከዚህ የበለጠ ትዳር ማለት በቃ ይሁትሽ ነው። በቃ ጥፋት እሱ አጥፍቶም ይሁን ሳያጠፋም ይሁን ሴት ሀምትቶ አሁን ከዚህ በፊትም ሊንዳን ሀምትቶ በሊንዳ ምክንያት ነው ወደ ራሱ እሷን የመለሳት ማለት ነው። እሺ አሁን ችግር የለውም ትዳር ውስጥ አይደለሁም። ነገር ግን ይሄ ነገር ነገ የትዳራችሁ ጥሩ ነገር ይሆናል ወይ? ምክንያቱም እስከ መቼ ነው እንደዚህ አይነት ሀረካት አድርጎ ወይ ደግሞ እንደዚህ አይነት ስራ ሰርቶ ሴት አምጥቶ እስከ መቼ ነው የምታረቁት? ይሄ ነገር ቁጭ ብሎ አወርቶ ፈቶ ከካሜራ ጀርባ ማለት ነው እሷን አሳምኖ ከሱ ጋር እንድትቀጠል ማድረግ ነው። ሴት ሁልጊዜ በተጣሉት ቁጥር ሴት አምጥቶ እሷን ማስቀናት እሷን እንደዚህ ማድረግ አለ ብዬ አላስብም። ኦብስዬ ይሄ ነገር የነገ ይሆቱ እንዴት ነው የሚታየው? እንዴት ነው አብሮ መኖር የሚችሉት በእንደዚህ አይነት መልክ? እስኪ አዎ እዚህ ጋር ልክ ነሽ። ማንኛውም ሴት እኔ ግን ባለትዳር አይደለሁም። አንዳንድ ጊዜ ብዙ መጽሐፎችን አነባለሁ። የምጽፈው ነገር ስለዚህ ላይ ነው የምጽፈውን ብዙ ነገራቶች አለና ድምፅሽን ትንሽ ወደኛ አርጊ እና አንዳንድ ጊዜ ትዳር ገብቼበትም ስለማላቅ አይደለም ሰው ልጅ ስላገባው አይደለም ያወራው። እኔ እንደኔ እንደዚህ አይነቶች ነገራቶች ልክ ነሽ። ለወደፊት ህይወት እልህ ውስጥ ማገባባት ጥሩ ነገር አይደለም፣ ጥሩ ነገርም አይመጣም። ምክንያቱም ወንድ ልጅ ቆፍጠን እምልበት በዚህ ልክ አይደለም። ወንድ ልጅ ወይም ከቤት ወጥቶ ሌላ ሴት ጋር ሄዶ ሌላ ሴትን ማምጣት አይደለም፣ ወይም ደግሞ ሌላ ሴት ጋር ሄዶ ማደር አይደለም። በዚህ ቦታ ላይ ስህተት ነው። ጥያቄሽ ትክክል ነው ናንዬ። ምን እንደሆነ ታውቂያለሽ? እንደዚህ የተባባለ የብዙ ስንቱን ህይወት ይፈርሳል። ልጆቻችን ህይወት ስትጀምሪ ሀብል ወደ ትዳር የምትገቢ ወደ ፍቅርም ስትገቢ ዝም ብለሽ አይደለም። የሰው ልጅ አንድ አይነት አይደለም፣ ህይወትም አንድ አይነት አይደለም። እዛች ቦታ ላይ አትቀመጥም። ተግባባን? እዛ ቦታ ላይ ሰው የሚወዳትን ወይም ደግሞ የሚያፈቅራትን ሰው ወይም ትዳሩን ያጣል። ወደ ትዳር ስንመጣ አንዲች ሴት ከቤት ተጣልቶ ስለመጣ ከቤት የሆነ ክፋት ከፍቶ ስለወጣ ያንን ትዳር ሴቷን አምጥቶ ትዳሩ ክፍተት እንትን ይላል። ክፍተት ይሰፋል ስላችሁ እንዴት ይሰፋል? አሁን ችግር የለውም። ፍቅር ላይ ሆንሽ መሀልሽ ሌላ ጓደኞቹ ሊገቡ ይችላሉ። ግን ደግሞ ልጆች አሉ። አያችሁ ስህተት ልጆቹ ጋር ልጆች ሲመጡ የዛሬ ልጆች 2 ዓመት ካለፉ በኋላ በጣም ከባዶች ናቸው። ወደ ልጆቹ ሲንሄድ ያ ትዳር ላይ ምን ይመጣል? ልጆቹ መሀል ይገባሉ። ልጆቹ ደግሞ አባቴ ወይም እናት ስትጎዳ ልጆቹ እዛ መሀል ላይ ጥሩ ክፍተት ይፈጠራል ማለት ነው። ልጆቹ እናቴ እንደዚህ ታደርጋለች ወይም እንደዚህ ለምን ሌላ እናት ለምን ትመጣለች? ለምን ልጆቼ ላይ እንደዚህ ሊያመጣ? ይሄ የመለያየት መንገድ እየተከፈተ ነው ያለ። አሁንም ደግሞ ትልቁ ስህተት ይሄ ነው። ብዙ ሰዓት ላይ የሰውን ማንነት በራሱ ነው እንጂ መለካት ያለበት በሰው አምጥቶ ፍቅርን በፍቅር ነው መለካት ያለበት፣ በማስቀናት ሳይሆን አይደለም። እቺ ልጅ አሁን እንደሚያወራ ልጅቷም እንደምታወራ ያስታውቃል። አንድን ሰው እዩት፣ አንድን ሰው ራሱ ተርቷል። አንድን ሰው በፍቅር ለኩት እንጂ ሰው ስላመጣችሁት ወይም ማንነቱን እንደምትወደኝ ትችላላችሁ። ወንድም ስታመጡ እንደሚወደኝ ወይም የእውነት ከራሴ ርቋል የሚል አንድ ጊዜ ብትፈትኑ በቂ ነው። አንድ ጊዜ ማለት ነው።
አያችሁት? አንድ ጊዜ ወንድም ሴትም ቢሆን አንድ ጊዜ ከፈተናችሁት በኋላ አንድ ሴት የራሴን ህይወት አደርጋለሁ ካለ ማንኛውም ሴት ማንኛውም ወንድ ቆፍጠን ብሎ ከቤትም ማውጣት ውጣ ስትባል ከቤትም ውጪ ስትባል ከቤት ማውጣት የለበትም። ወንድም ሴትም ከቤት ውጡ ከቤት ወይም ሄዶ ጥርጣሬ ውስጥ ያስገባል። ብዙ ሰዎች በዚህኛው ምክንያት ነው እየተለያዩ ያሉ ማለት ነው። ጥርጣሬ ውስጥ ሁሉ ጊዜ ይመስልሻል። ግን ይሄ ብሩኬ እንደዚህ ያድርገዋል፣ ሃይሚ እንደዚህ ያደርጋለች እያልኩ አይደለም። እነሱ እሱ አይደለም እኮ አንቺ አሁን ትክክል አይደለሁም ነው ያልሽ ያለሽው። እዛኛው አሁን ልጆቹ ላይ እንትን እንዳትወስዱ፣ ሪክስ እንዳትወስዱ። እነሱ በምንተዋወቁት ቋንቋ ይተዋወቃሉ። እንደዚህ አይነት ነገራቶች ላይ ክፍተት ይፈጥራል። ብዙ ጊዜ ጥሩ ነው ብለን ያመጣነው ነገራቶች ያ ሰውን ለራስሽ ስታደርጊ ቆፍጠን ብለሽ ያ ሰው ላይ ወይም መግፋት ወይም ደግሞ ሌላ ሰውን ጥፋት ላይ ጥፋት ማምጣት ትልቅ ስህተት ነው። ከቤት ወይም የዛን ሰው እንትን ለመጠበቅ ይሆናል። የዛን ሰው እንዳይጎዳ ከቤት ማውጣት እንደዛ አይደለም። ማድረግ ያለበት ቁጭ ብሎ ተረጋግቶ፣ ሴት ልጅ ደግሞ ከወንድ ልጅ የምትፈልገው ነገር ተረጋግቶ ማስረዳት። በዚህ መንገድ ብንሄድ ጥሩ ነው። በዚህ ስትጮይበት ያም ከጮኸ መደማመጫ የለም። መሀላቸው ውስጥ የሚገባ ትልቅ ክፍተት ይፈጠራል። ትክክል አይደለም። እንደዚህ አይነት ነገራቶች ምን ያህል ክፍተት ይፈጥራል? ሰውን ማወደድ ወይም ደግሞ ሰውን ማፍቀር ስትችሉ ሰው ስላመጣችሁ አይደለም። ለነገም ዛሬ ልትቀና ወደ ራሱ ለመመለስ ሊያደርጋት ይችላል። ግን ለወደፊቱ ክፍተት ይፈጥራል። ልባ ይጠረጥራል። ለወደፊቱ በንጹህ ልብ እኔን ይወደኛል ወይ የሚለውን በንጹህ ልብ የሆነ ክፍተት እንኳን ቢፈጠር የሆነ ግጭት ጭንቅላቷ የሴት ጭንቅላት ወደዛኛ ቦታ ነው የሚሄደው። ክፍተት ይፈጠራል። ህይወት ላይ የሚደረገውን ነገር በጣም እንትን ነው። በጣም 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 የሚያስከፋና ወደ አደጋ ላይ ይጥላል። ትዳራችሁን እንደዚህ ፍቅረኛሞችም የሆናችሁ ሰዎች ፍቅረኛሞቻችሁ መሀል ውስጥ አደጋ እንዳትፈጥሩ። እንደዚህ አይነት ነገር ትክክል አይደለም። በቃ ሰውን በራሱ መለካት ነው። 1-2 አመት አብራት የኖርከው ልጅ ቢሆን ወንድ ልጅም ይሁን ረጅም ጊዜ ያሳለፋችሁትን ሰው በራሱ ብቻ ለካ። ማፍቀርም ማውደድም ምን እንደሚሆነው በዛኛው ነው መለካት ያለበት እና ይሄ ትክክል አይደለም። ናንዬ በትዳር አሁን እዚህ ጋር እኔ አሁን ባለ ትዳር ነኝ። ትዳር ውስጥ ስትገቢ በእውነት ነው የምልሽ በወር ውስጥ ብዙ ጊዜ ነው የምትጣይ። በጣም ነው የምንጣላው እኔና ባለቤቴ ማለት ነው። ነገር ግን አሁን ባለቤቴ ከኔ ጋር ተጣልቶ ውጭ ወጥቶ አድሮ አያውቅም። አንደኛ ደረጃ። ሁለተኛ ደረጃ ደግሞ አሁን እኔ ሲናደድ እኔ በጣም ተናዳጅ ነኝ። ሆዴ ባዶ ነው ግን ተናዳጅ ነኝ። እኔ ሲናደድ እሱ በረድ ነው ምለው። ገባሽ? ምክንያቱም ምን አለኝ መሰለሽ ሸብስዬ፣ ሽጉጥና ሽጉጥ አንድ ላይ ቤት ውስጥ መቀመጥ አይችልም አለኝ። አንዱ ክላሽ ሲሆን አንዱ ሽጉጥ ሲሆን ነው አብሮ መቀጠል የሚችለው አለኝ። ወላሂ ነው የምልሽን እንደዚህ ያለኝ ባለቤቴ። አሁን አንቺ ሽጉጥ ነሽ ያለኝ፣ እኔ ደግሞ ክላሽ ነኝ። ስለዚህ አብረን ቤታችን ይዘን ወይ ደግሞ ልጆቻችን ወደፊት ልጆች ወልደን ማሳደግ የምንችለው እኔ አንቺ ስትናደጂ እኔ በረድ ስል ብዙ ጊዜ እንደዚህ ነው የምለኝ። ወላሂ ነው የምልሽ። ምክንያቱም ትዳር ነው ይሄ የያዝነው፣ ጫወታ አይደለሁም። ትዳር ነው። ትዳር ውስጥ ነው ያን የዛን ጊዜ እናቴ እድሜ ራሱ ቆይነ ባለቤቴን ሲያገባ እኔ 18 ዓመቴ ነው። ወላሂ ነው የምልሽ። ግን በጣም እንደዚህ ያዝ አርጎኝ ነው የያዘኝ ባለቤቴ ማለት ነው። አሁን ትዳር ውስጥ እንደዚህ አይነት ሲፈጠር ስንጣላ ውጭ ካወጣ የሆነ ነገር ሲፈጠር እሱ ተነስቶ ቦም ወደ እልህ መግባት ካለ ትዳራችን ፈርሰዋል። ገባሽ አይደል? ስለዚህ አንዱ መበረድ አለበት። አሁን እውነትን እንነጋገር ከተባለ ያው ሲየ ወላሂ ነው የምልሽ እኔ በእንደዚህ አይነት መንገድ ወደፊት እንደሄዱ አልፈልግም። ገባሽ?
በእንደዚህ አይነት መንገድ ነገም እንደ የሆነ ነገር ሲፈጠር የሆነ ነገር ሀምድቶ የሆነ ነገር ሲፈጠር የሆነ ነገር ሀምድቶ ትክክል አይደለሁም ይሄ እንዴ። ነገ ዛሬ ደግሞ የለመድሽው ነገር ነገም ታደርጋለሽ። ያኔን ነገር ታውቃለሽ አይደል? ዛሬ የለመድሽው ነገ ልታደርጊ ትችያለሽ። ይሄ ትክክል አይደለሁም። ወደ ራሱ መመለስ ሚስቱን ያዝ አድርጎ ወይ ደግሞ ፍቅረኛውን አንድ ቦታ አስቀምጦ ቀስ ብሎ እሷ ስትናደድ ቀስ ብሎ አስቀምጧት እስከቻለው ድረስ ማስረዳት። እንደዚህ አይደለም። ወደፊት እኔና ያንቺ ብዙ ነገር ነው የሚጠብቀን። ልጆች፣ ቤት ማስተዳደር ብዙ ነገር ነው የሚጠብቀን። ስለዚህ እኔን ኢማኝ ሁልጊዜ ሚዲያ ላይ መጥቶ ኢማኝኝ በቃ እንደዚህ ነው ማለት አይደለሁም። ይህን ብቻ እመኘውና ወደፊት ህይወታችን አብረን እንቀጠል። ምክንያቱም ከዚህ የበለጠ ፈተናም ሊመጣ ይችላል። እኔ ደግሞ አንቺን መቼም ቢሆን አልክድሽም። እኔን እመኚ፣ እኔም ደግሞ አንቺን አምኘሽ ነገ ህይወታችን አብረን መገነባት ነው ሚሻለን። ምክንያቱም ይኸውልሽ ኦብስዬ ትዳር ውስጥ የሚሆኝ ፍቅርም ውስጥ ሆኝ ሸይጣን የሆነ ጥሩ ቦታ ላይ ስትሆኝ ወይ ደግሞ ጥሩ ትዳር ስትይጂ ጥሩ ፍቅረኛ ስትይጂ በጣም ሰው ሸይጣን ሆኖ ይገባል። ገባሽ አይደል? አንቺ ደግሞ ያኔን ሸይጣን ያኔን ሰዎች የሚገቡትን ሰዎች አንድ ሆነሽ እጅ ለእጅ ተያይዛችሁ ነው መጋፈጥ ያለባቸው እንጂ የሆነ ነገር ሲፈጠር ሄጄ የሆነ ቦታ ሄጄ ማስቀናት ኢላፊ ቃላቶችን መነጋገር ይሄ ትክክል አይደለሁም። የነገ ህይወታችሁ በጣም ነው የሚያስፈረኝ። ወላሂ ወብስዬ በጣም ነው የሚያስፈረኝ። ስለዚህ አሁኑኑ ማስተካከል አለበት። ገባሽ አይደል? አሁኑኑ ማለት ነው። እሷም አሁኑኑ ማስተካከል አለበት። ማን ነው ማመን ያለብኝ? እሱና እሱ ብቻ፣ ባለቤቴ ብቻ ነው ማመን ያለብኝ። ይሄ ይሁት ነው በቃ። ሸይጣን አሁን ገቢ አንቺ ስትጋቢ ወይ ደግሞ የሆነ ትዳር ውስጥ ስትገቢ እንኳን ሰው ወላሂ ሰማይ ራሱ ማለት ነው ፈጣሪ ራሱ በጣም ነው የሚደሰተው። ትዳር ትልቅ ነገር ነው፣ ትልቅ ነገር ማለት ነው። ስለዚህ ያቺ ቦታ ላይ ሳንደርስ አሁን ነው ማስተካከል ያለብን። ፍቅር ውስጥ ሆነን መነገ ህይወታችን አሁን ነው ማስተካከል ያለብን። ስለዚህ ወንድሜ ይሄ ነገር ትክክል አይደለሁም። በቃ ቁጭ አድርጎ ምክርየስ እንዴ ሰው ከውጭ መጥቶ እስከ መቼ ህይወታቸውን ከውጭ መጥቶ ነው እንደ ህይወት የሚያስተካክለው ሰው? እኔ ነኝ ህይወቴን ማስተካከል ያለብኝ። እኔ ቤቴን ክፍት